ሞታቸው አንድ አይነት ይሄም ድንገት ወጣ ሞተ ነው እንግዲህ አስቢ። ጌቱ ተመስገን ፖስቶታል። 6 ደቂቃ ሆነው አሁን ከፖስተ ግቡና እዩት። ጌቱ ተመስገን ፖስቶታል እንዳለ ፌስቡክ ላይ አሁን እየተፖሰተ ነው። ነፃነት ወርቅነህ የኢቢኤሱ አሁን ነው። ለዚህ ነው በቃ ልፋት ከንቱ እግዚአብሔር ላይ የሆነ ታውቂያለሽ አለው ማለት ከንቱ ነው። መቤቴ ብትማምቡ ለምፈስ ቅዱስ አረኔ መታመሙን ራሱ አልሰማሁም። ማርያም ታሞ ነበር እንዴ? ሲያሳዝን ማርያም ታይበነበር። ጉርሻም ለቋል። ለቀቀው። የኔ ጌታ ለቆታል። የምር ሞቷል። የምር በቃ ሞቷል ማለት ነው። ለምን እንደሆነ ራሱ አላውቅም። ጌታን ከትላንት ወዲያ ባለፈው የበዓል ላይ የተላለፈ እንትን ላይ እያየሁት ነበር። እንቅልፍ እምቢ ብሎኝ ኢቢኤስ ላይ የቆየ የበዓል ፕሮግራም እያየሁት ነበረ። ለምን እንደመጣልኝ ራሱ አላውቅም። ልክ ዩቱብ ላይ ገብቼ እያየሁ እንቅልፍ እምቢ ብሎኝ አላይም እኮ እንትን ምናምን አላይም እና እግዚአብሔርን ነው የምልሽ ከትላንት ወዲያ እንቅልፍ እምቢ ብሎኝ መጣልኝ እና አይነት እያልኩኝ እየሳኩ ነበር። እግዚአብሔርን የቆየ የበዓል ያለፈ የስንት ጊዜ ይሁን አላውቅም። አርቲስቶችን ያቀረበበት ምንድን ነው ህይወቴ? ነፃነት ወርቁ ሞቷል። ነፃነት ወርቁ ሞቷል። ነፃነት ወርቅነህ አራት ቀን ልጅ ጉርሻን ፖስት ነው። እግዚአብሔርን ጉርሻን ፖስተው አሁን ይኸው ጉርሻ ከፖስተው አሁን ገና 9 ደቂቃ قريب لا واحد نفر صديق معي لا اله الا الله ሰው አርቲስቱ በምንድን ነው የሚሞተው? የእውነት ያቺ ሀገር ለምንድን ነው ግን ጥሩ ሰው አይበረክትላትም? ልክ እርግማኔ እንዳለብን ነገር ደግሞ አሟሟታቸው አንቺ አንድ አይነት ደህና ነበረ ድንገተኛ ሞቱ ነው። ደህና ነበረ ድንገተኛ ደህና ሁሉም ድንገተኛ ነው ሞተ የሚባለው። ሁሉም ድንገተኛ ሞታቸው ሁሉም ምንድን ነው ያለው እዛች ሀገር ላይ ድንገት ወጣ ሞተ ነው። ያው ልጅ ድንገተኛ ነው። ደህና ነበረ ድንገተኛ ሞተ ነው። ከባድ ነው። ሰው ሁሉ ደህና ነው ይባላል፣ ይሞታል። የምር በጣም ነው የሚያሳዝነው። በጣም የሆነ በየ2 አመቱና በየአመቱ አርቲስቶቻችንን የሚበላ ነገር አለ። እንግዲህ ሰውዬ ትላንት የነበረ ዛሬ ላይ ድንገት ታመመና ሞተ። ምን አይነት ነው? እንዴት አንድ አይነት ይሞታሉ አርቲስቶቹ? ምንድነው የገባው እዛች ሀገር ላይ? ድንገት ሞተ። ማዲንጎም ድንገት ሞተ። ታምራት ደስታም ድንገት ሞተ። ማነውም ድንገት ሞተ። እንኳን ሰው ሳይጠይቃቸው ነው በእንትን የሚሞቱት። ነፂ ሞተ። በቃ ሞተ። ይኸው ሞተ ተብሎ ተለጠፈ። አሁን እውነት ማን ነው የሚያምነው? ነፃ በኢየሱስ ክርስቶስ ስም ጌታን እኔ እንጃ። ፈጣሪ ብቻ ነፍሳቸውን ይማር እንጂ አላውቅም። እግዚአብሔርን እኔ በጣም ነው ያሳዘነኝ። እመቤቴ አይ ማርያም እንግዲህ ይኸውላችሁ አያችሁ፣ ትናንትና ሲታይ ነበር ደህና ነበር፣ ጠዋት ደህና ነበር። አሁን ወጥቶ ድንገት ህይወቱ አለፈ። አያችሁ አይደለ? ከንቱ ዓለም፣ ከንቱ ህይወት፣ ከንቱ ልፋት፣ በቃ እንደዚህ ነው። ከመሬት ተነስቶ የሚሞተው ከንቱ ልፋት።
ነገ ምን እንደምንሆን ራሱ አናውቅም። ለልጅ ነው አያችሁ፣ አንዳችን ለአንዳችን ማንተኛው ለዚች ህይወት ነው የምንለፋው የምንመዳው። እርስ በራስ መስማማት ያቃተን ለዚች ሳሟል ተብሎ ሆስፒታል እንትን አልተባለ። ታዲያ ምን ሆኖ ነው ታዲያ? ባለ ደህና ነበር አሉ እኮ ማሬ፣ ደህና ነበር አሉ እኮ። ድንገት ነው የሞተው። ምን ድንገተኛ ቤት ነው ሆስፒታል ነው ድንገት ሞተ። የእውነት በጣም ነው የሚያሳዝነው። በኢየሱስ ክርስቶስ ያቺ ሀገር ደህና ሰው አይበረክትላት። እግዚአብሔርን አንተ ደህና ነገር በረክትላት ነገር የለም። በቃ ለእኔ የሆነ የሚያዝናናሽ መልካም ሰው ነው። ምንም ነገር የምታዩበት ነገር የለም እሱ ላይ የኔን ሳይስጠው በቃ በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዴ ይህንን ስታስብ እግዚአብሔርን አንቱ ህይወት ዛሬ ደስና ነገ ሟች ፈጣሪ አሟሟቴን አሳምርልኝ። የእውነት ለንስሐ ሞት አውቃል። እኔ ሌላ ምን ትላላችሁ? እኔ ታሞ እንኳን ሰምቼ አላውቅም። አሁን እኮ ነው ልጅቷ መጣ ነፃነት መለሰ ሞተ ብሎክ እንዳላረግት አልኳት። ነፃነት መለሰ ሞተ ትለኛለች። ኧረ አልሞተ፣ ምን ሆኖ ነው የሚሞተው? ሞቷል ትለኛለች። ብሎክ ነው ማረግሽ አልኳት። ሂጂና ፌስቡክ ላይ ያለች ስገባ ማንም የፖሰተው የለም። የሆነ ግለሰብ ብቻ ነፍስን ይማር ብሎ ፖሰተ። ጌጡ ላይ ግቢና እዩ፣ ጌጡ ተመስገን ላይ ግቢና እዩ። ሄጄ ሰርች አድርጌ ሳይ ስገባ ገና 2 ደቂቃ ነው ፖስት ካደረገው። ጉርሻ ላይ ስገባ ጉርሻ አልፖስተተውም ነበር። ነፃነት ወርቅነህ ኢቢኤስ ላይ የቤተሰብ ፕሮግራም ነው የቤተሰብ ጨዋታ የሚያቀርበው ነፃነት መለሰ። ካንሰርም ታሞ ነበር አሉ። ውሸት ነው፣ ውሸት አይደለም ማሬ። ፖሰቱት እኮ ትላልቅ ሚዲያዎች እንዳለ ፖሰቱት። ሁሉም እየፖሰተው ነው ማሬ። ውሸት አይደለም። ውሸት በሆነ መድኃኒዓለም ባደረገው የምር መድኃኒዓለም ባደረገው ውሸት በሆነ ግን ውሸት አይደለም። ያው እንዳለ እየፖሰቱት ነው አሁን እንዳለ እየፖሰተ ያው እንዳለ ያው አርቲስቶች ራሱ መፖሰት ጀመሩ። ያው ኢንስታግራም ላይ ግቡ፣ ፌስቡክ ላይ ግቡ። አርቲስቶች እንዳለ እየፖሰቱ ነው። ይኸው ፎቶ ተለጥፎ እየተፖሰተ ነው። ምን ላይ ነው እየተፖሰተ ያለው? ሁሉም እየፖሰቱት ነው። ይርጋለም ይኸውላችሁ፣ ይገረም ደጀኔም ይኸው ፖስቶታል። ይገረም ደጀኔም ፖስቶታል ኢንስታግራም ላይ። ይገረም ደጀኔም ፖስቶታል። ግቡና እዩ። ሲያሳዝን፣ ማርያምን ሲያሳዝን። ሁሉም ፖስት እያደረገው ነው። ምን ያደርጋል? የነሱ መፖሰት ምን ያደርጋ? አይመልሰው። ምን ያባት ብሩክ ኒውስም ዘግቦታል። ያው እንዳለ አርቲስቶችን እየፖሰቱት ነው። ማን ነው የሞተው? ነፃነት መለሰ። ነፃነት ወርቅነህ። ነፃነት መለሰ ሳይሆን እሸቱ መለሰ ነው ለካ የሚባለው። ነፃነት ወርቅነህ ውዶቼ፣ ነፃነት ወርቅነህ ታፈር በላ ውዴ። ሲያሳዝን፣ ማርያምን ሲያሳዝን።